Okay. Under Unit 1, tonight we will see the grammar section. Under the grammar section, you are gonna learn about simple present tense in active and passive voice form. Here we will identify the difference between active and passive voice. Here we form the passive using verb to be in an appropriate tense or form plus the past participle of a transitive verb. Here the be verbs are called am, is, are, was, were እነዚህን የመሳሰሉ ናቸው be verb የምንላቸው። be verb plus the past participle means the V3 form of the verb ናቸው። እነዚህን ይዞ የሚመጣው የፓሲቭ ቮይስ ስትራክቸር ይሆናል ማለት ነው። Okay, for example, a small sum of money is stolen from the cash box. Here the verb is stolen. A small sum of money is stolen from the cash box. እዚህ ላይ be verb ነው is. Okay. ከዚያ past participle ማለት the V3 form of the verb ነው። stolen የሚለው verb 3 ነው። የሱ verb 1 ማን ነው? verb 1 ማን ነው? stole. verb 1 is steal. Verb 1 steal, yeah. verb 1 steal. verb 2 stole. verb 3 stolen. ይሆናል። verb 3 past participle እንላለን። ኦኬ ይሄኛው a small sum of money is stolen ተሰርቋል ነው። is stolen from the cash box ተሰርቋል። ፓሲቭ ቮይስ የምንላቸው ትኩረታችን በተደረገው ወይ በተከሰተው ነገር ላይ ነው እንጂ ማን አደረገው የሚለው ላይ አይደለም። ተበላ፣ ተጠጣ፣ ተሰራ፣ ተሰረቀ የሚሉት ፎርሞች ፓሲቭ ፎርም ናቸው። ፓሲቭ የሚባለው ለምንድን ነው? ተናጋሪው ትኩረት የሚያደርገው በአድራጊው ላይ ሳይሆን ድርጊቱን በፈጸመው ሰው ሳይሆን ተፈጻሚው ላይ ነው። ድርጊቱን በተቀበለው ላይ ነው። አሁን is stolen ተሰረቀ ነው። ሰረቀ ቢሆን የሆነ somebody ሰረቀው ቢባል ያ አክቲቭ ነው። የሆነ ሰው ተጫወተ፣ አደረገው፣ ሰራው፣ እንዲያደረገ፣ እንደዚያ ሄደ፣ እንደዚያ ያደረገ የሚለው አክቲቭ ቮይስ ይባላል። ነገር ግን ተደረገ፣ ታጠበ፣ እንደዚህ ሆነ የሚሉት ደግሞ ፓሲቭ ቮይሶች ናቸው። እንዲሁም the assignments are written by them by የምትለዋ እዚህ ላይ ቀርታለች። are እዚህ ላይ are ይሄኛውም የቢ ቨርብ ነው። are ሲምፕል ፕሬዘንት ላይ እዚህ ላይ መያዝ ያለባችሁ ሲምፕል ፕሬዘንት ላይ ቢ ቨርብ የሚገቡት am is እና are ናቸው። ሶስቱም ናቸው። am is are እና verb 3
ኦኬ እኛው the textbook is bought the textbook is bought እኛው አሁን እዚህ ባቀለምኳቸው ላይ ሁለተኛው ላይ the assignments ፕሉራል ነው አይደል? አሳይመንትስ ፕሉራል ስለሆነ አር የሚለው አስከትሏል። ከዚያ ሪትን ቨርብ ስሪ ነው። የዚህ ቨርብ ዋን ማን ነው? ራይት ራይት። ቨርብ ቱስ ሮት ሮት። ኤክሰለንት። ከዛ ቨርብ ስሪ ሪትን ይሆናል ማለት ነው። ስለዚህ አም ኢዝ አር ፕላስ ቨርብ ስሪ ይሄ የፓሲቭ ቮይስ ስትራክቸር ነው ማለት ነው። ከዛ ሌላው ፓሲቭ ቮይስ ባይ ፍሬዝ ይዞ ይመጣል። ባይ ፍሬዝ ለምሳሌ ባይ ቶማስ ባይና ድርጊቱን የፈጸመው አካል ይመጣል። ባይ ቶማስ ባይ ዘም እዚች ጋር ባይ ቀርታለች። ሪትን ከምለው በኋላ ባይ መግባት አለበት። ባይ ዘም አንዳንዴ ደግሞ ምንድነው አድራጊው ድርጊቱን የፈጸመው አካል ማይታወቅ ከሆነ ባይ ምናምን የምለው ላይመጣ ይችላል። አሁን እዚህ ጋር ስሞል ሰም ኦፍ መኒ ኢዝ ስቶልን የሚለው መቼም ሰራቂ አይታወቅማ። ሰው ሲሰርቅ አይታወቅም፣ ፈጻሚው አይታወቅም። ሰራቂ ተደብቆ አይደል የሚሰርቀው? ስለዚህ ያንን ግለሰብ ስለማናውቅ ድርጊቱ በማን እንደተፈጸመ ስለማናውቅ ባይ ምናምን የሚለው አይመጣም። ለዚህም ነው ፍሮም ዘ ካሽ ቦክስ ከቦክሱ ብቻ እንደጠፋ እንደተሰረቀ ይናገራል ይሄኛው። ሁለተኛው ግን the assignments are written by them አሳይመንቱ በእነርሱ ተጻፈ ይላል። ሶስተኛው the textbook is bought by Thomas መጽሐፉ በቶማስ ተገዛ በእነርሱ ተጻፈ ይላል ማለት ነው። A passive verb has a form of be and a past participle ቢ የምንለው አሁን ሲምፕል ፕሬዘንት ላይ እነማንን ነው ብያለሁ? ቢ ቨርብስ አም ኢዝ እና አር ሶስቱን ነው የሚይዘው። ሲምፕል ፕሬዘንት ቴንዝ ላይ አም ኢዝ አር ኤንድ ኤ ፓስት ፓርቲሲፕል። ፓስት ፓርቲሲፕል ማለት ምን ማለት ነው? የትኛው ቨርብ ነው? ቨርብ ዋን ነው? ቨርብ ቱ ነው? ቨርብ ስሪ ነው? ቨርብ ትሪ። ያ ቨርብ ስሪ ነው። ቨርብ ትሪ ፓስት ፓርቲሲፕል ማለት ቨርብ ስሪ ነው፣ ወይንም ቪ3 ፎርም ኦፍ ዘ ቨርብ ማለት ነው። እዚህ ጋር ስቶልን ፓስት ፓርቲሲፕል ነው። ሪትን ፓስት ፓርቲሲፕል፣ ቦት ፓስት ፓርቲሲፕል ናቸው። ኦኬ ስለዚህ ፓሲቭ ቮይስ ፎርም እነዚህ ናቸው። ሶ ቢ ኢዝ in the same tense as the equivalent active form. The passive participle had the same form as a past participle. Announced, called, seen, written, spoken, taken, played, watched. So እነዚህ past participles ናቸው። ያ ማለት the V3 forms of the verbs ናቸው እነዚህ። እሺ የአክቲቭ እና የፓሲቭ ኮምፓራቲቭሊ እና ኮንትራስትሊ እንመልከታቸው። የኛው አክቲቭ ነው፣ ቀጥሎ ደግሞ ፓሲቭ። ኦኬ አክቲቭ ምን ይላል? the ministry announces the figure. the ministry announces the figure. present simple ነው። የአክቲቭ ቮይስ present simple ነው።
Okay. The ministry announces the figure. እዚህ ላይ ሰብጀክቱ ማን ነው? ሚኒስትሪ the ministry የሚለው this is subject. ቨርብ ዋኑ የትኛው ነው? Announce. announces የሚለው ቨርብ ዋን ነው። ኦብጀክቱ ሰ ፊገር the figure የሚለው ኦብጀክት ማለት ነው። ሰብጀክት ማለት ድርጊቱን ፈጻሚው አካል ማለት ነው። ቨርብ ማለት አክሽን ማለት ነው። ኦብጀክት ማለት ድርጊቱ የሚያርፍበት the receiver of action. Object means the receiver of an action. Here the figure is receiving an action of what? Announcing. Okay? announce የሚለው የሚያርፈው ፊገር ላይ ነው። ምንድነው አናውንስ የሚደረገው? ፊገር ነው ማለት ነው። ስለዚህ ይሄኛው subject plus the V1 form of the verb. present simple ማለት subject plus ምንድነው? active voice ላይ subject plus V1 form of the verb ነው አይደል? present simple በደንብ ይው active voice form ላይ ማለት ነው። active voice form ላይ present simple ማለት subject plus subjecቱ ሚኒስትሪ ነው። V1 form of the verb ደግሞ announce የሚለው V1 ነው። ከዛ ኦብጀክት ይመጣል ነው። ስለዚህ አክቲቭ ቮይስ ፎርም ነው። ይሄንን ነው ወደ ፓሲቭ ቮይስ ለመቀየር አክቲቭ ቮይስ ላይ ኦብጀክት የነበረው ዘ ፊገር ኦብጀክት ነው ብለናል። አክቲቭ ቮይስ ላይ ኦብጀክት የነበረው ፓሲቭ ቮይስ ላይ ምን ሆኖ ይመጣል? ሳብጀክት ሆኖ ይመጣል። ወይንም በአረፍተ ነገሩ መጀመሪያ ላይ ይመጣል። ከዛ ዘ ፊገር የሚለው ሲንጉላር ስለሆነ ወደ ፓሲቭ ቮይስ ለመቀየር ነው። ኢዝ እናስገባለን። the figure is ከዛ announces የሚለው ቨርብ ዋን ነበረ፣ ወደ ቨርብ ስሪ ይቀየራል። እዚች ጋር announces የሚለው ወደ ቨርብ ስሪ፣ ምክንያቱም ፓሲቭ ቮይስ ላይ ቨርቦቹ ሁሉም ወደ ቨርብ ስሪ ነው የሚቀየሩት። ወደ ቨርብ ስሪ ስለሚቀየሩ አናውንስ የሚለው ወደ አናውንስድ ተቀየረ። እቺ አም ኢዝ ወይንም አር እንደየሰብጀክቱ እናስገባለን። ሰብጀክቱ አይ ቢሆን ለምሳሌ አም ይሆናል። ሰብጀክቱ ፕሉራል ከሆነ እዚህ ጋር አር ይሆናል። ሰብጀክቱ ሲንጉላር ከሆነ ኢዝ ይሆንና ቀጥሎ ያለው ቨርብ ደግሞ the V3 form of the verb ይሆናል ማለት ነው። look present simple of be is be የሚባለው ቨርብ ማለት ነው። be verbs የሚባለው ፕሬዘንት ላይ is am እና are is am and are plus past participle ማለት ነው። በቃ ባጭሩ እችን ፎርሙላ ያዙልኝ። ፕሬዘንት ሲምፕል ነው እያየን ያለ ነው። ቴንዙ ፕሬዘንት ሲምፕል ነው። ፕሬዘንት ሲምፕልን በአክቲቭ እና በፓሲቭ ቮይስ እያየን ነው። አክቲቭ ጊዜ ሰብጀክት ፕላስ ቨርብ ዋን ነው። ፓሲቭ ቮይስ ጊዜ ምን ይሆናል? ኢዝ ወይንም አም ወይንም አር ፕላስ the V3 form of the verb ማለት ነው። እሺ reasons for using the passive voice መቼ ነው የምንጠቀመው ለምለው አንደኛው in English the topic or subject matter, okay, the topic or subject matter is commonly used at the beginning of the sentence. subject በአረፍተ ነገሩ መጀመሪያ ላይ ነው የሚመጣው። እሺ and new information about the subject is normally at the end. ይሄ ኦብጀክት የምንለው ደግሞ
መጨረሻ ላይ ነው የሚመጣው ኦብጀክት የምንለው። ኢን አን አክቲቭ ሴንተንስ ኤጀንት የምንለው the person or thing that performs the action ድርጊቱን ፈጻሚው አካል ኤጀንት ይባላል። ኤጀንት ይባላል። እናንተ ጋር ኤጀንቶች አሉ አይደል? ይሄ አንዳንድ ወኪል ሆነው የሚሰሩት አለ። just like that agent means the performer of an action አንድን ጉዳይ የሚያስፈጽም አካል ማለት ነው ኤጀንት። ሶ ያንን ሰብጀክት እንለዋለን። and usually comes first ይሄ ኤጀንቱ በአረፍተ ነገሩ መጀመሪያ ላይ ነው የሚመጣው ወይም ሰብጀክቱ ማለት ነው። and it is the subject of the sentence in the passive ነገር ግን ፓሲቭ ላይ the result or thing affected by the action comes first and is the subject of the sentence ምንድነው? ሪዘልቱ ነው የሚመጣው። ፓሲቭ ላይ ቀድሞ የሚመጣው ውጤቱ ነው። ውጤት ወይም በድርጊቱ አፌክትድ የሆነው ነገር ቀድሞ ይመጣል። ያም ደግሞ ሰብጀክት ይባላል። ፓሲቭም ላይ we choose between active and passive because of the topic we are talking about, especially when reporting information. አንዳንድ ኢንፎርሜሽን ሪፖርት የምናደርግ ከሆነ ፓሲቭ ቮይስ እንጠቀማለን። ሪፖርት ለማድረግ ሪፖርቶች የተለያዩ ሪፖርቶችን በምናቀርብበት ጊዜ ፓሲቭ ቮይስ እንጠቀማለን። ሌላኛው ምክንያት ፓሲቭ ቮይስ ለመጠቀም አንደኛው if the agent is unknown or obvious. Okay? You know, if the agent is unknown or obvious. Obvious means when that person is clearly known. Okay? We use passive voice. For example, I was born in 1982. Here, the person is already known. I. Okay? Okay, ይሄኛው ባጭሩ was born በፓሲቭ ቮይስ ነው የተሰጠ ማለት ወደ ሲምፕል ፓስት ነው የተሻገረው። was የሚለው የሲምፕል ፓስት ነው። ግን አሁን እኛ እያየን ያለ ነው የሲምፕል ፕሬዘንት ነው። ኦኬ እዚህም ላይ በሲምፕል ፊውቸር ተሰርቷል። will be made was born ታይሙ ምንድን ነው? ፓስት ነው። was born ሲምፕል ፓስት ነው። will be made ሲምፕል ፊውቸር ነው። ኦኬ እችኛውን እኔ ሄለን is surprised ይሄኛው የሲምፕል ፕሬዘንት ነው። አሁን በዚህ ማታ እያየን ያለ ነው የሲምፕል ፕሬዘንት ነው በአክቲቭ እና በፓሲቭ። ኦኬ ይሄኛው አክቲቭ ነው ፓሲቭ ነው? እስቲ ማን ይነግረኛል? ሄለን is surprised by all the message of sympathy that she received. Passive. Excellent. This is passive. Surprise. ኦኬ ምን ነገሮች አሉበት ፓሲቭ እንዲሆን ያደረገው ነገር ምንድን ነው? Surprised. ሰርፕራይዝ የሚለው ቨርብ ትሪ ስለሆነ yes verb 3 ነው። ይሄ verb 3 ከማንን አስቀድመዋል? ኢዝን ወይም ኦብጀክቱን ኢዝን አስቀድመዋል። ስለዚህ ይሄ ፓሲቭ ስትራክቸር ነው። እሺ ይሄኛውስ አክቲቭ ነው ፓሲቭ ነው? ራሱ ፓሲቭ። I slept የሚለው አክቲቭ ነው ፓሲቭ ነው? ፓሲቭ። የስሊፑ ከስሌፕት በፊት አም ኢዛር ብኖ አም ወይንም ኢዝ ወይንም አር ብኖር ፓሲቭ ይሆናል። ግን ይሄ ቀጥታ ምንድን ነው? አንድም ላስት ናይት የሚለው የሲምፕል ፓስት ኢንዲኬተር ነው። ስለዚህ ፓሲቭ ለመሆን እዚህ ጋር ወዝ ወይንም ዌር መኖር ነበረበት።
was or were ፕላስ verb 3 ቢሆን ነው ፓሲቭ የሚሆነው። እዚህ ላይ እኔ ያው ምንድነው የሚያወራው verbs which do not take an object. Intransitive verbs do not have passive forms. For example, there are no passive forms for the following sentences. ወደ ፓሲቭ ቮይስ መቀየር የምንችለው ወይም ፓሲቭ ቮይስ መሆን የሚችሉት ኦብጀክት ያላቸው ናቸው። ኦብጀክት ያላቸው ናቸው። ኦብጀክት ማለት ድርጊቱ ቀጥታ የሚያርፍበት ነገር። ለምሳሌ ሰጠ የሚለው ምን ያስከትላል? ምን ሰጠ ብንል ብር ሰጠ፣ የሆነ ነገር ሰጠ፣ መኪና ሰጠ እንላለን። እሺ ተኛ ለምለው ምን ተኛ እንላለን? do we say ምን ተኛ አንልም። ኦልሬዲ ይታወቃል። ተኛ ከተባለ በቃ ገልፍ ነው። ኦብጀክት የለውም። ቲቸር የስ ሶሪ ኦብጀክቲቭ የሚለው ጥያቄ መጠየቅ ነው ወይስ ጥያቄ ለመጠየቅ ቀደም ብሎ የሚጠቀሙ ቋንቋ ነው? ኦብጀክት ማለት ድርጊቱ the receiver of action ማለት ነው። ኦብጀክት ማለት ምክንያቱም አሁን ኤግዛምፕል እዚህ ሀገር ኮርት ላይ ሲከራከሩ ጠበቆቹ ኦብጀክቲቭ ይላል። አንድ ጠበቃ ቆሞ ወይም የሆነ አቃቤ እያወራ እያለ ጥያቄ ሲያቀርቡ እንደዛ ብሎ ነው የሚያቀርቡት። ስለዚህ ያ የጥያቄ ኤግዛምፕል አሁን በእኛ ምን እንትን ብል አይ ልክ ወይም ልክ አይደለም እንደማለት እዛ ጋር ጥያቄ ያነሳሉ ማለት ነው። ስለዚህ እስቲ ያን ቦታ እሺ ጥሩ እሺ ሰብጀክት ሼር አደርግላችኋለሁ። እሺ 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 በመጀመሪያ subject means the doer of an action. The doer of an action. Object means the receiver of an action. By example okay. ስለ simple present ነው እያየን ያለ ነው። simple present tense ነው። የዚህ የsimple present tense active voice ላይ ፎርሙ ምንድነው? subject plus v1 ፎርሙ the verb ነው። passive voice ላይ subject plus am or is or are plus v3 form of the verb ነው plus by phrase ኦፕሽናል ነው የኛው by phrase የሚባለው። እሺ the doer of an action የሚለው ለምሳሌ እዚህ ላይ ለምሳሌ ደመቀ
gives her some money. Okay. ደመከ gives her some money አይደል? ሰብጀክቱ ማን ነው እዚህ ላይ? ደመከ ድርጊቱን subject means the doer of an action መስጠት የሚለውን አክሽን የፈጸመው ማን ነው? ደመቀ ነው። እኛው ሰብጀክት ነው። ሰብጀክት ለማግኘት የምንጠይቀው ጥያቄ ምንድነው? who ብለን መጠየቅ አለብን። who ማን ነው ገንዘብ የሰጣት? ደመቀ አይደል? ከዛ ምን የሚል ጥያቄ እናመጣለን? አክሽኑ ምንድነው? ወይንም ቨርቡ ምንድነው? ምን አይነት አክሽን ነው የተካሄደው? ጊቭስ አይደል? መስጠት ነው አክሽኑ ወይም ቨርብ እንለዋለን። here action or verb gives ነው። እሺ ይሄኛው give የሚለው ቨርብ gives የሚለው ቨርብ የሚያርፈው ወይንም የተሰጠውን ነገር ምንድነው የተሰጠው? ባጭሩ ኦብጀክት የሚለውን ለማግኘት what ምንድነው የሚለውን መጠየቅ ይኖርባቸዋል። what የሚለውን መጠየቅ ይኖርባቸዋል። ምንድነው የሰጣት? መኒ። ስለዚህ ኦብጀክቱ እዚህ ጋር ማን ነው? ምንድነው? መኒ ነው ማለት ነው። መኒ ይሆናል ማለት ነው። so the money is the object። ስለዚህ እዚህ ጋር ሄር የሚለው ደግሞ አለ። ሄር የሚለው ኢንዳይሬክት ኦብጀክት ይባላል። ኢንዳይሬክት ኦብጀክት means to whom ለማን ነው ገንዘብ የሰጠው? ደመቀ ለሷ አይደል? for her ስለዚህ ሄር የሚለው ደግሞ ኢንዳይሬክት ኦብጀክት ማለት ነው። ኦብጀክት ስንል ምንድነው የሚለው ብር ስትሰጡት ወይንም ሰጠ የሚለው ቨርብ መስጠት የሚለው ቨርብ እኛው አሁን እዚህኛው ሴንቴንስ ላይ ምን ላይ ነው አረፈው? ገንዘብ ላይ ማለት ነው። ስትሰጡ ብሩን ይዛችሁ አይደል የምትሰጡት? yes አክሽኑ አርፏል ማለት ነው። አክሽኑ ያረፈው ገንዘቡ ላይ አርፏል ማለት ነው። the money is the receiver of this action gives የሚለው አክሽን መኒ ላይ አርፏል ማለት ነው። አሁን ለምሳሌ ውሃ ጠጣ ቢባል ምሳሌ again one more example she often drinks coffee. The subject is she. This is subject. Good. She subject ነው። the verb is drinks. The verb is drinks. Good. Coffee object
ኦብጀክት ምንድን ነው የጠጣችው? ኮፊ። ማን ነው የጠጣው? እሷ። ድርጊቱ ምንድን ነው? ድሪንክስ። የሚሉ በዚህ ልክ ነው የምናየው። አሁን ሁለቱንም ወደ ፓሲቭ ቮይስ መቀየር እንችላለን። አሁን ይሄን ወደ ፓሲቭ ቮይስ እኛው አክቲቭ ነው። this is active። ደመቀ gives her some money አክቲቭ ነው። የዚህ ፓሲቭ ማን ይሞክረዋል? ፓሲቭ የዚህ ደመቀ gives her some money given ደመቀ given እንቀያይራቸዋለን ቦታዎች። ለምሳሌ ደመቀ እዚህ ላይ መጀመሪያ ነው ያለው፣ ፓሲቭ ላይ ግን መጨረሻ ላይ ይመጣል። እዚህ መጨረሻ ያለው ሰመኒ ነው፣ ፓሲቭ ላይ ደግሞ መጀመሪያ ላይ ይመጣል። ለምሳሌ ሰመኒ has given to Demeke. ሰመኒ is Given ደመቀ given to her to Demeke. by Oh yeah. ደመቀ። Demeke. by ደመቀ some money is given to her by ደመቀ። good እሺ ይሄኛውስ? she often drinks coffee ማን ይሞክረዋል? እዚህኛው ፓሲቭ ቀድሞ ማን ይመጣል? ሺ ወይስ ኮፊ? ኮፊ ቀድሞ ይመጣል። ኮፊ አም ወይስ ኢዝ ወይስ አር? ከሶስቱ አንዱን ምረጡ። አም ነው፣ ኢዝ ነው፣ አር ነው? is coffee is often drunk by her ሺ የነበረው ሰብጀክት ላይ ሺ የነበረው ኦብጀክት ላይ እዚህ ሲመጣ ሄር ይሆናል ማለት ነው። ኦብጀክት ላይ ሄር ይሆናል ማለት ነው። እዚህ ላይ ፕሮናውኖች ሚና ይጫወታሉ። ሰብጀክቲቭ ፕሮናውን የሚባሉ አሉ። ሰብጀክቲቭ ፕሮናውንስ የሚባሉ ለምሳሌ አይ፣ ዊ፣ ዩ፣ they, he, she. I, we, you, they, he, she, it. እነዚህ በአረፍተ ነገሩ መጀመሪያ ላይ እንደ ሰብጀክት እንደ ሰብጀክት ሆነው መምጣት የሚችሉ ናቸው። ኦብጀክቲቭ የሚሆኑት ራሳቸው ኦብጀክቲቭ መሆን ይችላሉ። ኦብጀክቲቭ ፕሮናውንስ አይ ኦብጀክት ሲሆን ምን ይሆናል? ይሄኛው አይ ሚ ይሆናል። ዊሰ አስ ቬሪ ጉድ አስ ዩ ራሱ ነው።
ዩ ራሱ ነው። ዘይሰ them, ኤክሰለንት። them ሂ his, አይደለም። ሂዝ አጀክቲቭ ነው። ሂዝ አጀክቲቭ ነው። ሂም ይሆናል። ሂም him, ሂም ያ ሂም ይሆናል። ሺ her, ኤክሰለንት። ሄር ኢትም ራሱ ነው የሚሆነው። it, ያ እና እነዚህ በተዘዋዋሪ እነዚህ አክቲቭ ቮይስ ላይ እነዚህ ሰብጀክቲቭ ፕሮናውኖች አክቲቭ ቮይስ ላይ በአረፍተ ነገሩ መጀመሪያ ላይ መምጣት ይችላሉ። እነዚህ ኦብጀክቲቭ ፕሮናውኖች ደግሞ እነዚህ ባይን በማስቀደም ባይ ሚ፣ ባይ አስ፣ ባይ ዩ፣ ባይ ዘም፣ ባይ ሂም፣ ባይ ሄር እያሉ በፓሲቭ ቮይስ ላይ በመጨረሻው አካባቢ ላይ መምጣት የሚችሉ ናቸው። ኦኬ ጀን ካየን ወደ ቴክስት ቡኩ እንሄዳለን። ኦኬ እኛም ፓሲቭ ቮይስ መቼ ነው የምንጠቀመው? ነው ዝም ብለን በዘፈቀደ ነው ወይስ የምንጠቀመው ለሚለው አይደለም፣ ጊዜያት አሉ። አንደኛው ቅድም እዚች ጋር ምንድን ነው ያልነው? አንደኛው ላይ አንደኛው እዚህ ጋር if the agent is unknown ድርጊቱን ፈጻሚው ማይታወቅ ከሆነና እንዲሁም የሚታወቅ ከሆነ ኦብቪየስ የሚታወቅ ከሆነ ድርጊቱን አድራጊው የሚታወቅ ከሆነ በገሌ አይባልም። ለምሳሌ አሁን ዶክተር ፍቅረ ኢየሱስ እኔ አሁን እንግሊሽ እያስተማርኳችሁ እንደሆነ ያውቃል። ስለዚህ በአክቲቭ ቮይስ ብትጠቀሙ ነው እንትን ምለው ምሻለው ፓሲቭ ቮይስ ከሚሆን እንግሊዝኛ በፓሲቭ ቮይስ መጠቀም ብትፈልጉ እንግሊዝኛ ተምረናል፣ ዛሬ እንግሊዝኛ ክሬዲቶች ተምረናል ብትሉ ፖሲብል አስተማሪያችሁ እኔ እንደሆንኩ ስለሚያውቅ መምህር ፊታሞ አስተማረን ከምትሉ ኢንሾርት እንግሊዝኛ ተምረናል ብትሉ በፓሲቭ ቮይስ ይመረጣል። አድራጊው የሚታወቅ ከሆነ እንዲሁም የማይታወቅ ከሆነ ማለት ነው። እንዲሁም እሺ እዚች ጋር አክቲቭ እና ፓሲቭ ኮምፔር እናርግ። ማይ ሲስተር ክሊንስ ዘ ሃውስ ዴይሊ እዚህ ላይ አክቲቭ ቮይስ አለ። which one is the subject? አክሽኑን እየፈጸመ ያለው ማን ነው? ማይ ሲስተር። ማይ ሲስተር የሚለው ሰብጀክት ነው፣ ድርጊት ፈጻሚው ነው። እሺ ምንድን ነው ያደረገችው ማይ ሲስተር? ክሊንስ አይደል? ክሊንስ። እሺ ምንድን ነው ክሊን ያደረገችው? the house, the house, the house. Okay, so my sister is the subject, cleans verb 1, the house objects. Okay, object. ስለዚህ ፓሲቭ ቮይስ ላይ ኦብጀክቱ ነው ቀድሞ የሚመጣው። ስለዚህ the house የሚለው ቀድሞ መጣ ማለት ነው። ኦኬ እዚህ ላይ አክቲቭ ቮይስ ላይ መጨረሻ ላይ ኦብጀክት ሆኖ የነበረው the house
ፓሲቭ ቮይስ ላይ አክቲቭ ቮይስ ሆኖ መጣ። the house is cleaned by my cleaned cleaned by by my my sister. 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 Cleaned by my sister. Very good. Okay, and here are some situations where we typically choose a passive rather than an active. መቼ ነው ፓሲቭ የምንጠቀመው? አንደኛ unknown agent አድራጊው ማይታወቅበት ጊዜ ላይ፣ second one people agent or people in general. People in general. An order form can be found on page 2. An order form can be found on page 2. እሺ ሌላኛው an important agent. An important agent ድርጊቱን ፈጻሚው አላስፈላጊ ከሆነ ፓሲቭ ቮይስ እንጠቀማለን። እነዚህ የፓሲቭ ቮይስ ፎርሞች ናቸው። was broken, can be found, should be handled, is being treated. ፓሲቭ ቮይስ ፎርሞች ናቸው። verbs which cannot be passive. ፓሲቭ መሆን የማይችሉ ቨርቦች ምንድናቸው? ኢንትራንዚቲቭ ቨርቦች ናቸው። ኢንትራንዚቲቭ ቨርብ ኢንትራንዚቲቭ ቨርብ ማለት ኢን የምትለው አለች እዚህ ጋር አየዋት። ኢንትራንዚቲቭ ቨርብ የማይሻገር ግስ ማለት ነው። ወዴት ነው የማይሻገረው? ወደ ኦብጀክት የማይሻገር ማለት ነው። This sentence have no passive equivalent. Something happened. He slept soundly. እነዚያው something happened. He slept soundly. The cat ran away. Okay. እነዚህ ኤግዛምፕሎቹ ናቸው። happened የሚለው ቨርብ ኦብጀክት አላስከተለም። slept የሚለው ቨርብ ኦብጀክት አላስከተለም። ሳውንድሊ የሚለው አድቨርብ ነው። አድቨርብ ኦፍ ማነር ነው። the cat ran away የሚለውም ኦብጀክት የለውም ማለት ነው። ወደ ፓሲቭ ቮይስ ለመቀየር ኦብጀክት መኖሩ ቼክ መደረግ አለበት። Look, for example, this one. The decorator measures the wall. Active voice. Measures. Measures what? Measures what? Wall. The wall. One. ኦብጀክት የምታገኙት ዋት የሚለውን ጠይቃችሁ ነው። ቨርቡ ላይ ቆም ብላችሁ ወይም ቨርቡን እየጠራችሁ ዋት ብላችሁ ጠይቁ። ያንን የሚመልስላችሁ ከሆነ ያ ፓሲቭ ኦብጀክት ነው ማለት ነው። Okay, the subject is the decorator. Decorator subject, measures verb 1. The wall is object. So the wall becomes in the beginning of the sentence. The wall is measured. Is measured by the decorator. By the decorator. Yeah. An American company owns what? Building. Yeah. The building is passive. Object to ማለት ነው። The building is object. ስለዚህ the building የሚለውን ፓሲቭ ላይ this is active, this is passive. The building is owned because owns is verb 1. The verb 3 form of this verb is owned.
እዛ ኢዝ ጨምረናል ማለት ነው። ኮሌክተርስ ዋንት ዋት the old Old the old postcards. postcard. Yeah, this is passive. This is passive. So old postcards are wanted by collectors. Collected. አሁን እነዚህ ምን ታደርጋላችሁ? አክቲቭ እና ፓሲቭ እያላችሁ ትመልሳላችሁ ማለት ነው። በጣም ቀላል ናቸው። በጣም ቀላል ናቸው። crops and cereals are sold by farmers. Active or passive? passive, Passive. sold, passive, sold ብቻ ሳይሆን are የሚልም አለ። are sold. Are sold, passive voice. Very good. Farmers sell crops and cereals. active, Active. same, active. ደገፈ ሶስተኛውን መልስልኝ። ሶስተኛውን farmers sons and daughters are taught about farming activities by their fathers. ደገፈ Yes. active or passive this one? Which one? Number 3. Come again. Number 3. Okay. What is it? Farmers sons and daughters are taught about farming activities by their fathers. I think passive. Yeah, passive. It must be passive. There is what? Passive. Are taught. Yeah. Are taught. Taught, እንዲሁም yeah. ደግሞ Passive. there is also some Passive. clues by their father. Father. Yeah. Mm. ደግነት number 4. Fathers teach their sons and daughters about farming activity. Active. Active. Very good. Very good. This is active voice. Okay. Aragga, number 5. Keep by farmers. What? What is this? passive, Passive, yeah. Are kept. Kept is V3, and there is also by farmers. By farmers. ሶስታችሁ ብቻ ናችሁ ወይስ ሌሎችም አሉ? ኦኬ፣ ደረጀም አለ። ደረጀ አለው ዩዘርም አለው ዩዘር ማን ስምህ? ሜቦ ወሜቦ። እሺ ወሜ ነምበር 6 እስቲ ፋርመር ክብ beehives. passive no active ናት እቺ። active sorry active ናት active ናት። ፓሲቭ የሚሆነው ለምሳሌ አምስተኛውን ተመልከት። አምስተኛው beehives are kept by farmers ብል እንደዚህ አይነቶቹ ናቸው። are kept, are taught, are sold። እነዚህ ፓሲቭ ናቸው። ቨርብ ዋን ነው ያለው። እችኛው ኪፕ የምትለዋ ቨርብ ዋን ናት። እሺ በዚህ ውስጥ
ወሜ ሰባተኛውንም መልስልኝ እስቲ። cows give milk አክቲቭ ናት እቺ። active excellent active ናት። give verb 1 ናት። ያ በለጠች ይሰማል። በለጠች እሺ ደረጀ ደረጀ እሺ የተዘጋጃችሁ እሺ መልሱልኝ እስቲ። ፓሲቭ ራይት። passive, 8 Yeah, passive maybe yeah given, yes. given, is is given. given ባይ passive ካው voice by cows Mm. passive voice ነው ይሄ passive voice ነው። number 9 ኢቭን ዳት ዋን ኢዝ ፓሲቭ። yeah this one is also passive voice Passive. is earned by daily ኤርኔድ laborers. number 10 daily number daily laborers earn this one is the active. this is active voice this is active voice. Yeah. number 11 Active. ፓክቲቭ Passive. ያ ሶ የሚለው ያ ቨርትሪ ስለሆነ So, so Passive. verb ፋርመር 1 ሶይስ so is verb 1 ሶ yeah ኖ ቨርትሪ ይሄኛው ይሄኛው የአንተ የምትለው ሰው SAW ነው። ያ የሲ ሰው SAW ነው። ኤ ግን SO ነው። የስ SOW ቨርብ 1 ነው። Active now. መዝራት ነው ይሄኛው መዝራት። አንተ የምትለው አየህ የሚለው ነው። አየህ የሚለው ይለያያሉ። ይሄ SO ነው። SOW ማለት መዝራት። ፋርመር ሶው ሲድስ ኦን ታይም ዘር መዝራት ነው ዘር ትርጉሙ። መዝራት ነው ይሄኛው። አክቲቭ ቮይስ ነው ይሄኛው። አሁን ስለዚህ ፓሲቭ active የሚሆነው voice። ይኸው የዚህኛው የ11ኛው ፓሲቭ ይኸው አር ሶውን የዚህ ሰው ቨርብ ስሪው ሰውን ነው። soul. አዎ የዚህ ቨርብ ስሪ Seeds ሰውን are on time by farmer. ያ Passive. That one is the passive, this really. is passive. number 13 Spices are sown in between the onion and the pepper. Passive. So that one is also Passive. passive. yes this is also passive voice. number 14 We Active. saw price in the between the onion and the, Onions that and- one is a Peppers. active or passive pepper. Yeah, that one is Active. active. yes Not passive. active voice this is active voice. 15 my uncle sows My uncle sells soybean every year. every day. That one is a Passive. active in this one. Active. This is active. Ah. Active. Yeah. Is sown. Passive. This is. That one is a passive. Yes, Passive. passive. Yeah, this is passive. 17. I ride a horse. Active. I ride a Active. horse. Active. Active, that one. This is active. A horse is ridden by me. Passive. Passive, that one is. አያችሁ የራይድ ቨርብ ስሪ ራይድን ነው ማለት ነው። Riding, yeah.
ኦኬ እኛ አሳይመንት የምለው እዚሁ አምስቱንም ጥያቄ እንስራቸው። አክቲቭ እና ፓሲቭ በሉ ነው የሚለው። እነዚህ 5 ጥያቄዎች ናቸው። ማይ ማዘር ክሊንስ passive, The house active, every morning. active, Active. That one is active. active. The shop is opened. Passive. Passive. Doctor treats the patients in the Patients. hospital. active, Active. The strangers are killed. passive, Passive. The students are being advised. By the Passive. school. Passive. እችኛዋ being የምትለው የተጨመረችው ኮንቲኒየስ ፕሬዘንት ኮንቲኒየስ ላይ የምንጠቀመው ነው። being የሚለውን እንደ ሆምወርክ እችኛዋን አሁን ደግሞ ምን ታደርጋላችሁ? change these active sentences to passive። አሁን የሚቀጥለው ስቴፕ ምንድን ነው? በአክቲቭ ቮይስ የተቀመጡትን ወደ ፓሲቭ ቮይስ መቀየር። ወደ ፓሲቭ ሴንተንስ ትቀይራላችሁ። ከዚህ ከ6 ቀጥሎ እስከ 15 ያለውን ማለት ነው። አክቲቭ አሳይመንት 1 የሚለው ላይ ከ6 እስከ 15 ያለውን ትላላችሁ ማለት ነው። እንግዲህ በደንብ ተዘጋጅታችሁ ትመጣላችሁ።